ሰላም ሰላም ወደዚህ ቻናል ተከታዮች እንዴት ናቸው? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ ማለት ነው። ትምህርታችን እንደቀጠለ እናንተም ደግሞ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮቹን ላይክ ኤንድ ሼር በማድረግ ተባበሩኝ ማለት ነው። ለእናንተ እንኳን ያዛት ማች ኢምፖርታንት ባይሆንም አስፈላጊ ባይሆንም ለሌሎች ልጆች ለሌሎች ቤተሰብ ፋሚሊ ጓደኞቻችሁ ምናምን ሼር አድርጉ። ምክንያቱም ለእነሱ ሊጠቅም ይችላል ማለት ነው። እንዲሁም ደግሞ እነሱን ሰብስክራይብ እንዲያደርጉ አበረታቱ፣ ሼር አድርጉላቸው ማለት ነው። የዛሬ ትምህርታችን ስለ ኮንጃክሽን ጥያቄዎችን ነው የምንሰራው። ኮንጃክሽን ማለት አያያዥ ቃል የሚባለው ማለት አያያዥ ቃል ማለት ደግሞ አንዱ ፓርትስ ኦፍ ስፒች ወይም ደግሞ የንግግር ክፍል ውስጥ ከሆኑት አንዱ ክፍል ነው ማለት ነው። ስለ ኮንጃክሽን ወይም ደግሞ ስለ አያያዥ ቃላቶች የሰራሁት ክሊር ሆነ በጣም ግልጽ የሆነ ቪዲዮ አለ። እሱን ቪዲዮ ወደ ኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ ምክንያቱም ጥያቄዎችን ነው የምንሰራው ማለት ነው። ኮንጃክሽን ሲባል እስቲ በቀላሉ በኮንጃክሽን ቢያንስ ትንሽ ሃይላይት ላሳያችሁ። ኮንጃክሽን ማለት አያያዥ ቃል ነው። አያያዥ ቃል ማለት ደግሞ አረፍተ ነገርን ከአረፍተ ነገር፣ ሀረግን ከሀረግ፣ ማሰሪያ አንቀጽን ከማሰሪያ አንቀጽ፣ ተመሳሳይ የሆኑ ሀሳቦችን አንድ ላይ የሚያገናኝ፣ ተቃራኒ የሆኑ ሀሳቦችንም እንዲሁም ደግሞ አንድ ላይ ኮኔክት የሚያደርግ የሚያያይዝ ቃላቶች ምን ይባላል? ኮንጃክሽን ወይም ደግሞ አያያዥ ቃል ይባላሉ ማለት ነው። ዜር አር ዲፈረንት ታይፕስ ኦፍ ኮንጃክሽን አሉ። ለምሳሌ ኤንድ አለ እና ማለት ነው። ቢኮዝ አለ፣ ኦር አለ። እንደዚህ የመሳሰሉት ኦልዞ የመሳሰሉት ሃኦቨር የመሳሰሉት እነዚህ ቃላቶች ኮንጃክሽን ይባላል። ያ ማለት ቃልን ከቃል አረፍተ ነገር ከአረፍተ ነገር ሀረግን ከሀረግ የሚያያዙ ቃላቶች ናቸው ማለት ነው። ዛሬ በእነሱ ላይ ስለነሱ ቢያንስ መልቲፕል ቾይስ ኩዌሽኖችን ቢያንስ 15 ይሆናሉ። እነሱን ነው የምንሰራው ማለት ነው። ቀጥታ ወደ ትምህርቱ the first question one is she was tired dash she finished her homework. She was tired dash she finished her homework. እሷ ደክሟታል እና ደግሞ የቤት ስራዋን ጨርሳለች ወይም ደግሞ ስራዋን ጨርሳለች ነው አይደል? ስለዚህ ምንድነው ሁለት ኮንትራስት የሚያደርጉ ሀሳብ ደክሟታል ነገር ግን ምን አደርጋለች? ስራዋን ጨርሳለች ነው አይደል? ደክሟታል ግን ስራዋን ጨርሳለች ነው አይደል? ስለዚህ ሁለት ተቃራኒ የሆኑ ሀሳቦችን ወይም ደግሞ ኮንትራስት የሚቃረኑ ሀሳቦችን የሚያገናኝልን አያያዥ ወይም ኮንትራክሽን ቃል እትስማን ትባላለች፣ በት ትባላለች። ነገር ግን ማለት ነው she was tired but she finished her homework አይደል? ሆምወርክ አይደል? ስለዚህ ደክሟታል ነገር ግን የቤት ስራዋን ጨርሳለች። ቢደክማትም ምን አደረገች? የቤት ስራዋን ጨርሳለች ማለት። ስለዚህ ሁለት ተቃራኒ የሆኑ ሀሳቦች ወይም ደግሞ ኮንትራስት የሚያደርጉ ሀሳቦችን የምናያይዝበት ኮንጃክሽን ወይም አያያዥ ቃል በት ትባላለች ማለት ነው። ሁለተኛው I will call you dash I arrive I will call you dash I arrive አይደለ? ስለዚህ ከደረስኩኝ እደውልልሃለሁ ነው አይደለ? ከደረስኩኝ እደውላለሁ ነው አይደለ? ስለዚህ ይሄ ኢንዲኬት እያደረገ ያለው ታይም ነው። ሾውስ ታይም ነው ያሳይ አይደለ? ስለዚህ ታይምን ኢንዲኬት ለማድረግ የምንጠቀምበት ወይም ለማያዝ የምንጠቀምበት ኮንጃክሽን ደግሞ ዌን ትባላለች። I will call you when I arrive አይደለ? እኔ ስደርስ እደውልልሃለሁ። ስለዚህ ታይምን ሾው የምታደርግ ወይም ደግሞ ታይምን ለማያዝ የምንጠቀምባት ኮንጃክሽን ኢትስ ዌን ትባላለች ማለት ነው። ሶስተኛው do you want tea ዳሽ ኮፊ do you want tea ዳሽ ኮፊ። አሁን ለምሳሌ እዚህ ጋር ሁለት የሆኑ ምርጫዎች ናቸው አይደለ? ኢትስ አማራጭ ወይም ቾይስ ነው ያሳያል አይደለ? ሻይ ወይስ ቡና አይደለ? ስለዚህ ሻይ ወይስ ቡና የምትለዋ ማዕከል ላይ የምትገባ ወይም የምትለዋ አያያዥ ቃል ምን ትባላለች? ኢትስ ኦር ትባላለች ማለት ነው። ስለዚህ do you want tea or coffee ሻይ ወይስ ቡና ትፈልጋለህ? ሻይ ወይስ ቡና። ስለዚህ ወይም የምትለዋ ቃል ኢትስ ኮንጃክሽን ወይም ደግሞ አያያዥ ቃል ትባላለች ማለት ምክንያቱም በቲ እና በሻይ እና በቡና ማዕከል ገብታ ሁለቱን ምን ቃላቶች ስላገናኘች ማለት። ስለዚህ ይሄ ምን ያስች ኦር የምትለዋ ወይም የምትለዋ ምን ታይ ኢትስ ሾውስ ኢትስ ቾይስ ምርጫን ታሳያለች ማለት መምረጥ አይደለ? ቡና ወይ ሻይ ስንል ከቡና ወይም ከሻይ እንዲመርጥ እየነገርን ነው አይደለ? ስለዚህ ቡና ወይ ሻይ ስንል ምርጫን እያሳየን ነው ማለት። ስለዚህ ምርጫን ለማሳየት የምንጠቀምባት ቃል ደግሞ ምን ትባላለች? ኢትስ ኮንጃክሽን ኢትስ ኦር ትባላለች ማለት ነው። ሌላኛው አራተኛው ደግሞ ኢትስ he studied hard dash he passed the exam he studied hard dash he passed the exam አይደለ? ጠንክሮ ካጥና ምን ያደርጋል? ፈተናውን ያልፋል አይደለ? ስለዚህ እዚህ ጋር ምንን ለመግለጽ ነው ማለት ነው? ሪዛልትን ለመግለጽ ነው ማለት ነው። ውጤትን ለመግለጽ ነው ማለት አይደለ? ስለዚህ ውጤትን ለመግለጽ የምንጠቀምባት ኮንጃክሽን ደግሞ ኢትስ ሶ ትባላለች ማለት ነው። he studied hard so he passed the exam ጠንክሮ ስላጥና ፈተናውን አለፈ። ስለዚህ እቺ ሶ የምትለዋ ነገር ኢትስ ሾውስ ኢትስ ሪዛልት ወይም ደግሞ ውጤትን ታሳያለች ማለት። ስለዚህ ኮሬክት አንሰር ኢዝ ሲ ናት ማለት ነው። and አምስተኛ I stayed home dash it was raining I stayed home dash it was raining አይደል? እየዘነበ ስለሆነ ቤት ቆየው አይደለ? እየዘነበ ስለሆነ ቤት ቆየው አይደለ? ምክንያቱም እየዘነበ ስለሆነ ቤት ቆየው ኢትስ ሪዝን ነው ምክንያትን እየገለጽን ነው ማለት ነው አይደለ? ኢትስ ሾውስ ሪዝን ሪዝን ወይም ደግሞ ምክንያትን ለመግለጽ የምንጠቀምባት ኮንጃክሽን አያያዝ ቃል
ማን ትባላለች? ቢኮዝ ትባላለች ማለት። ስለዚህ I stayed home because it was raining እየዘነበ ስለሆነ ቤት ቆየው አይደለ? ሶ በዝናቡ ምክንያት ቤት መቆየቷን ነው እየገለጸ ያለው ማለት። ስለዚህ ሪዝን የምንገልጽበት ወይም ደግሞ ምክንያት የምንገልጽበት ቃል ምን ትባላለች? it is because ትባላለች። ስለዚህ ኮሬክት አንሰር ነው it is because ነው ማለት ነው። ኤንድ ስድስተኛ she likes apples dash banana she likes apples and banana። ስለዚህ አሁን እዚህ ጋር የምንጠቀማት አያያዥ ምንድን ነው? it is and ናት ማለት because አፕልና ባናና ወይም ደግሞ አፕልና ሙዝ ትወዳለች ማለት ፈልገን አይደለም። ስለዚህ እና የምትለው አያያዥ ቃል ምን ትባላለች? it is and ትባላለች ማለት። ስለዚህ she likes apples and banana። ስለዚህ እሷ አፕልና ባናና ትወዳለች ማለት። ስለዚህ ሁለት ተመሳሳይ የሆነ ሐሳብ ወይም ደግሞ ያላቸውን ሐሳቦች የምናገናኝበት ኮንጃክሽን ቃል it is and ትባላለች። ሶ and ደግሞ it is to add extra information extra ተጨማሪ የሆነ ኢንፎርሜሽንም አድ ለማድረግ and እንጠቀማለን ማለት እና ደግሞ ሁለት ተመሳሳይ የሆኑ ሐሳቦችን ለማያያዝ and ወይም ደግሞ እና የምትለዋን ቃል አያያዥ ቃል እንጠቀማለን ማለት ነው። and ሰባተኛው he is rich dash unhappy he is rich dash unhappy ሀብታም ነው ነገር ግን ደስተኛ አይደለም። ሀብታም ነው ነገር ግን ደስተኛ አይደለም። ስለዚህ ምንድነው? it is ኮንትራስት የሚያደርግ አይደለም ይጻረር አንዱ ሐሳብ ከአንዱ ሐሳብ ጋር ተቃራኒ የሆነ ሐሳብ ነው ማለት ነው። ስለዚህ አንዱ ሐሳብ ከአንዱ ሐሳብ ጋር ተቃራኒ ሲሆን ለማያያዝ የምንጠቀምበት ኮንጃክሽን ማን ትባላለች? it is but ትባላለች ማለት but። ስለዚህ በዚህ መሰረት በዚህ አረፍተ ነገር መሰረት የምናገናኝበት ትክክለኛው መልሳችን ማለት it is but ነው። ስለዚህ he is rich but unhappy ሀብታም ነው ነገር ግን ደስተኛ አይደለም። ስለዚህ ምንድነው? ሁለት ሐሳቦችን ኮንትራስት የሚያደርጉ ወይም ደግሞ የሚጻረሩ ወይም ተቃራኒ ሐሳቦችን አያይዞልናል ማለት። ስለዚህ ኮሬክት አንሰር is ማለት ነው it is but ነው ማለት ነው። and ስምንተኛው hurry up dash you will miss the bus አያችሁ hurry up dash you will miss the bus sorry። ስለዚህ ፍጠን ካልሆነ ባሱን ያመልጥካል ነው። ፍጠን ካልሆነ ግን ባሱ ያመልጥካል አይደለ? ስለዚህ ምንን እያሳየ ማለት ነው? it is ዋርኒንግ ወይም ደግሞ ኮንዲሽን ሁኔታውን እያሳየ ነው ማለት ነው። ወይም አይደለ? ፍጠን ካልሆነ ወይም ደግሞ ባሱ ያመልጥካል። ስለዚህ it is ዋርኒንግ ማስጠንቀቂያ ወይም ደግሞ ኮንዲሽን ሁኔታውን እየገለጸ ነው ማለት አይደለ? ሁኔታ ወይም ደግሞ ማስጠንቀቂያ ወይም ደግሞ የሆኑ ነገሮችን ቾይዝ የምናደርግ ሆነ የምናማርጥ ሆነ የምንጠቀመው ኮንትራክሽን it is or ትባላለች ማለት። ስለዚህ hurry up or you will miss the bus ፍጠን ወይም ባሱ ያመልጥካል ማለት ነው። ሶ ዘጠነኛ ደግሞ I will come dash you invite me አይደለ? እመጣለሁ አንቺ ከጋበዝሽኝ አይደለ? ኮንዲሽን ሁኔታን ነው ማለት አይደለ? እዚህ ጋር እየገለጻለሁ እመጣለሁ አንቺ ወይ አንተ ከጋበዝከኝ አይደለ? ስለዚህ አንተ ወይ አንቺ ከጋበዝከኝ የምትለዋ አያያዥ ቃል እቺ ማናት ማለት ነው? it is if ናት ማለት ነው። if ስለዚህ I will come if you invite me አይደለ? እመጣለሁ ከጋበዝከኝ እመጣለሁ ካልተጋበዘች አትሄድም ማለት አይደለ? ስለዚህ ከጋበዝከኝ እመጣለሁ ስለዚህ ከጋበዝከኝ እመጣለሁ ነው። ሁለቱን አረፍተ ነገሮች ለማያዝ የተጠቀምናት አያያዥ ማን ትባል? it is if ትባላለች። እቺ if it shows condition ሁኔታዎችን ነው የምታሳየው ማለት ነው። and አስረኛ ደግሞ she was hungry dash she ate food she was hungry dash she ate food አይደለ? ስለዚህ she was hungry dash she ate food አይደለ? ርቧታ ስለዚህ ምግብ በልታለች አይደለ? ርቧት ነበር እና ምግብ በላች። ርቧት ነበረ ምግብ በላች አይደለ? መራቧ አለ ምግብ መብላቷ ደግሞ ውጤት ነው ማለት ነው አይደለ? ስለዚህ ምግብ መብላቷ ውጤት ከሆነ ሪዛልትን ለመግለጽ የምንጠቀምባት አያያዥ ማን ትባላለች? ሶ ትባላለች ማለት። ስለዚህ she was hungry so she ate food አይደለ? ርቧ ስለነበረ ምግብ በላች አይደለ? ስለዚህ እንዴት ነው የሚሆነው? ርቧ ስለነበረ ምግብ በላች። ስለዚህ ይሄ ምን ይሆናል ማለት ነው? መልሱ it is so ይሆናል ማለት because it is so indicates a result ኢንዲኬት ስለሚያደርግ ማለት ነው። he didn't go dash he was sick he didn't go dash he was sick ስላመመው አልሄደም አይደለ? ሶ አለመሄዱ በመታመሙ ምክንያት ነው አይደለ? ስለዚህ ስላመመው አልሄደም እንል ከሆነ ምክንያቱም የምትለዋ ማናት ማለት ነው? because ናት ማለት። he didn't go because he was sick ስላመመው አልሄደም አይደለ? he didn't go because he was sick አሞት ስለነበረ ምክንያቱም አሞት ስለነበረ አልሄደም። ስለዚህ it is reason ምክንያትን ለመግለጽ የምንጠቀምባት ኮንጃክሽን ወይም ደግሞ አያያዥ ቃል ማን ትባላለች? it is because ትባላለች ማለት ነው። 12ኛ you can stay here dash live now you can stay here dash or live now መቆየት ወይም ደግሞ መሄድ ትችላለህ። እዚህ መቆየት ወይም አሁን መሄድ ትችላለህ ስንል ወይም የምትለዋ ቃል አያያዥ ቃል ማን ትባላለች? it is
በማን ትባላለች? ትስ ኦር ትባላለች ማለት አይደል? ምርጫ ምርጫ እዚህ ጋር ለመግለጽ የተፈለገ ዩ ካን ስቴይ ሂር ኦር ሊቭ አይደለ? መቆየት ወይም ደግሞ መሄድ ትችላለህ። መቆየት ወይም መሄድ ትችላለህ አይደለ? ወይም የምትለዋ ምርጫን ወይም ደግሞ አማራጮችን ለመግለጽ የምንጠቀምባት ኮንጃክሽን አያያዝ ጋር ማን ትባላለች? ኦር ትባላለች ማለት ነው። ኦር ትባላለች። ስለዚህ ዩ ካን ስቴይ ሂር ኦር ሊቭ ነው። ስለዚህ መቆየት ወይም መሄድ ትችላለህ። ስለዚህ አማራጭ ቾይዝን እየገለጸ ነው ማለት ነው። እንደ 13ኛው አይ ላይክ ኮፊ ዳሽ አይ ዶንት ላይክ ቲ አይ ላይክ ኮፊ ዳሽ አይ ዶንት ላይክ ቡና እወዳለሁ ነገር ግን ሻይ አልወድም። ቡና እወዳለሁ ነገር ግን ሻይ አልወድም ማለት ሰው ነገር ግን የምትለዋ ኮንጃክሽን ወይም አያያዥ ቃል ማን ትባላለች ማለት ነው? ትስ በት ትባላለች። በት አይ ላይክ ኮፊ በት አይ ዶንት ላይክ ቲ ቡና እወዳለሁ ነገር ግን ሻይ አልወድም። ስለዚህ ኮንትራስት የሚያደርጉ ወይም ደግሞ የሚጻረሩ ተቃራኒውን ሀሳቦች ናቸው ማለት። ስለዚህ ተቃራኒውን ሀሳቦችን ለማየት የምንጠቀምባት አያያዥ ደግሞ በት ትባላለች። 14ኛ ሺ ኢዝ ካይንድ ዳሽ ሄልፕፉል ሺ ኢዝ ካይንድ ዳሽ ሄልፕፉል። አሁን ለምሳሌ ይሄ አረፍተ ነገር ምንድነው? ኢት ኢዝ ዘ ሴም የሆነ ወይም ደግሞ ተቀራራቢ ሲሚላሪቲ ወይም ደግሞ ተመሳሳይነት ያላቸው ሀሳቦች ናቸው አይደለ? ምንድነው? እሷ ቸር ናት እና ደግሞ ረዳት ናት አይደል? እሷ ቸር ናት እና ረዳት ናት አይደል? ስለዚህ ዘ ሴም የሆኑ ወይም ደግሞ ተመሳሳይ የሆነ ሀሳብ ወይም ደግሞ ኤክስትራ ተጨማሪ የሆነ ኢንፎርሜሽን አድ ማድረግ ስንፈልግ የምንጠቀምባት ኮንትራክሽን ማን ትባላለች? ኤንድ ትባላለች ማለት። ስለዚህ ሺ ኢዝ ካይንድ ኤንድ ሄልፕፉል ቸር እና ረዳት ናት። ስለዚህ ሁለት ተመሳሳይ ሀሳቦችን ለማገናኘት ወይም ደግሞ ተጨማሪ ኢንፎርሜሽን ለመስጠት የምንጠቀምበት አያያዥ እትስ ኤንድ ትባላለች ማለት ነው። ኤንድ 15ኛው እና የመጨረሻው ደግሞ we stayed inside dash it was cold we stayed inside dash it was cold አይደለ? ውስጥ ቆየን ምክንያቱም ቀዝቃዛ ስለሆነ አይደለ? ምክንያቱም የምትለዋ አያያዥ ቃል ማን ትባላለች? ኢትስ ቢኮዝ ትባላለች። ቢኮዝ ኢት ኢንዲኬትስ አ ሪዝን ምክንያትን አይደለ? we stayed inside because it was cold አይደለ? ቤት ውስጥ ቆየን ምክንያቱም ስለሚቀዘቅዝ ቤት ውስጥ ቆየን ወይም ደግሞ ውስጥ ቆየን ምክንያቱም ስለሚቀዘቅዝ። ስለዚህ ምክንያቱም የምትለዋ አያያዥ ቃል ምን ትባላለች? ቢኮዝ ትባላለች ማለት ነው። ስለዚህ እቺ ቢኮዝ ደግሞ it shows a reason ወይም ደግሞ ምክንያቱን ነው የምትገልጸው ማለት ነው። ሶ ይህን ይመስላል ማለት ነው የዛሬ ጥያቄዎቻችን ማለት ነው። it is all about the conjunction ነው ወይም ደግሞ ስለ አያያዥ ቃላቶች ናቸው። ሶ አያያዥ ቃላቶች እነማን እንደሆኑ በደንብ እንደተረዳችሁ ተስፋ አደርጋለሁ ማለት ነው። ሶ ከዚህ ጥያቄ በፊት ኮንጃክሽን እነማን እንደሆኑ ምን ማለት እንደሆነ እንዴት እንደምንጠቀም ያልገባችሁ ካላችሁ ወይም ደግሞ ያላወቃችሁ ካላችሁ ስለ ኮንጃክሽን ግልጽ አድርጌ የሰራሁት ቪዲዮ አለ ማለት ነው። እሱን ቪዲዮ ማየት ትችላላችሁ። ኮንጃክሽን ብላችሁ ሰርች አድርጋችሁ ወርታች ስክሮል ስታደርጉም ታገኙታላችሁ ማለት ነው። ሶ መጀመሪያ ስለ ኮንጃክሽን ምን እንደሆኑ እነማን ናቸው፣ ስንት አይነት ኮንጃክሽኖች አሉ፣ ለምን እንጠቀማለን፣ ጥቅማቸው፣ ዩሴጃቸው ምን እንደሆነ እሱን መጀመሪያ ተረዱ። ዘንድ ያንን ከተረዳችሁ በኋላ እዚያውም ደግሞ የሰራው ጥያቄ አለ። ያንን ጥያቄም ከተረዳችሁ በኋላ ኢንአዲሽን በተጨማሪ ደግሞ እነዚህን ጥያቄዎች መታችሁ ስሩ። ምክንያቱም በጣም ይጠቅማቸዋል በሁሉም የፈተና አይነቶች። ምክንያቱም ግራመር ሲባል እንግሊዝኛ ብዙ ጊዜ ከሁሉም አይነት ነው ተወጣጦ የሚመጣው አይደል ፈተናው። ሶ ከሁሉም አይነት ተወጣጦ ስለሚመጣ በጣም ይጠቅማቸዋል ማለት ነው። ሶ ጥያቄዎችን በደንብ ስሯቸው። ሶ ተማሪው ለሆኑ ጓደኞቻችሁ ምናምን ሼር አድርጉላቸው ማለት ነው። ሶ አመሰግናለሁ። ሳብስክራይብ በማድረግ እንዲሁም ደግሞ ሼር ላይክ በማድረግ አበረታቶኝ። መልካም ጊዜ ባይ